شوق لقرب المصطفى قلوبنا دروبنا تاقت إلى المصطفى تاقت إلى المصطفى. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم በዛሬ ቆይታችን አላህ Subhanahu Wa Ta'ala ካገራልን ነገሮች መካከል ጥቂቶቹን እስቲ እናውራ። ዛሬ የምንገኘው ጅማ ነው። ጅማን ስናነሳ ደግሞ ከጅማ ታሪክ ጋር ተያይዞ በዋናነት የሚነሱት ንጉስ አባጅፋር ናቸው። ከሳቸው ታሪክ ጋር የተወሰነ ቆይታ እናደርጋለን። በርግጥ ስለ አባጅፋር ስናነሳ አባጅፋር ተጽዕኖ ፈጣሪ እንዲሆኑ ታሪክ ሰሪ እንዲሆኑ በዲኑም በኩል ትልቅ ግርማ ሞገስ ያለው ስራ ሰርተው አሻራ አሳርፈው እንዲሄዱ በማድረግ ሂደት ውስጥ ከሳቸው በፊት የተሰሩ በርካታ ስራዎች መነሻ ሆኗቸዋል። አንድ ታሪክ የሚሰራ ሰው ከሱ በፊት የተለያዩ አካላት እሱ ላደረጋቸው ነገሮች ግብአት የሚሆኑ መሰረቶችን አሻራዎችን አስቀምጠው ይሄዳሉ። ወደ ኋላ መለስ ብለን ከሱ እንነሳለን። ጅማ አካባቢ ከኢስላም ጋር ያላት ትውውቅ 14ኛ ክፍለ ዘመን አንዳንዶቹም 13ኛ ክፍለ ዘመን እንደነበርና ይሄም ከሼህ አባድር ወይም ዑመር ሪዳ ጊዜ ጀምሮ እንደሆነ የጻፉ ጸሐፍት አሉ። በርግጥ በዚህ ቆይታ ውስጥ ኢስላም በአካባቢው ላይ እንደነበረ የሚያሳዩ መቃብሮችና የተለያየ ታሪካዊ ጽሁፎች አሉ። ነገር ግን ጅማ ውስጥ እንደ መንግስት እንደ ህዝብ ሰፋ ባለ ደረጃ እስልምናን በመቀበልና ታሪኩ የሚጀምረው ከ1830 አንስቶ ነው። 1830 ላይ የተፈጠረውም እንደሚታወቀው ከጎንደር አካባቢ ወልቃይት ጠገዴ አካባቢ ተነስተው የሼህ አሊ ጎንደር ተማሪና ደረሳ ወይም ጓደኛ የነበሩት ሼህ አብዱል ሐኪም ከቢር ሷሊህ የሚባሉ ዓሊም ወደ ጅማ አካባቢ በተለይም ሊሙ አካባቢ መጥተው የዳዕዋ ስራ ከጀመሩ በኋላ ወደ ጅማ ከመጡበት ጊዜ ነው የሚጀምረው። ይሄ ጊዜ ማለት ኤግዛክትሊ አሁን ካለንበት 200 ዓመት አካባቢ ቀደም ብሎ ማለት ነው። 1830 ላይ አባጅፋር ንጉሱ የሰለሙበት የመጀመሪያው አባጅፋር ቀዳማዊ የሰለሙበት ጊዜ እንጂ ዳዕዋው የተጀመረበት ጊዜ አይደለም። ከዚህ የተነሳ ኦልሞስት ወደ 200 ዓመት አካባቢ ሆኖታል ሊሙ ላይ የነበረው በሼህ ነስረላ አባ አዩባ የተጀመረው የዳዕዋ ሂደት ማለት ነው። ከዛ በኋላ አባጅፋር አካባቢው ላይ ዓሊም አሉ እያስተማሩ ነው ሲባል አባጅፋር ስንል እንግዲህ ሁለት አባጅፋሮች እንዳሉ ግልጽ ማድረግ ያስፈልጋል። የመጀመሪያው አባጅፋር ቀዳማዊ የሚባሉት ከ1830 እስከ 1855 የጅማ ንጉስ የነበሩትና ጅማም ከጅማ ከካ ወደ ጅማ አባጅፋር ስያሜዋ የተቀየረው ዛሬ ፎቶግራፍ ላይ በምናውቃቸው በአባጅፋር በሁለተኛው ወይም በዳግማዊ አባጅፋር ሳይሆን አባጅፋር ቀዳማዊ ወይም ሰና ዘመን ላይ ነው። በዛ ዘመን ላይ እሳቸው በነበሩበት ሁኔታ ሊሙ ላይ እንዲህ የሚባሉ ዓሊም አሉ ያስተማሩ ነው የሚል ሲሰሙ ምንም እንኳን በሃይማኖት ሙስሊም ባይሆኑም ዋቂፍና እምነት ተከታይ የነበሩ ቢሆኑም የሚያስተምሩት ነገር መልካምነትን ሰምተው ወደ አካባቢው በመጥራት ስለ እስልምና እንዲያስተምሩ ልጆችን አዳዲስ ዕውቀት እንዲያስተምሩ እድል የሰጧቸው ዘመን ላይ ነው የሚጀምረው ማለት ነው። በዚህ ጊዜ ውስጥ ሼህ አብዱል ሐኪም ከቢር ሷሊህ በዋናነት ማህበረሰቡ ኦሮምኛ ቋንቋ ተናጋሪና የዋቂፈታ እምነት ተከታይ ዋቂፈና እምነት ተከታይ የነበረ በመሆኑ ያንን ማህበረሰብ እንዳለ ማስተማሩ አስቸጋሪ ሊሆን ስለሚችል እሳቸውም የአካባቢውን ቋንቋ እስኪለምዱ ድረስና ልጆች ላይ ትኩረት በማድረግ ህፃናቶችን የነገስታት ቤተሰብ ልጆችንና እንደዚሁም ደግሞ የሀብታም ልጆችን አዲስ ዕውቀት የሆነውን ኢስላምን የማስተማር ስርዓትን ትኩረት ሰጥተው እነሱን በማብቃት ነው የጀመሩት ማለት ነው። ከዛ በኋላ ነው እነዚህ ልጆች በቅተው ዲናቸውን ተገንዝበው አቅም ፈጥረው እስልምናን ዳዕዋ ማድረግ ሲችሉ ነው የመስፋፋት ሁኔታ በሁለተኛ ፌዝ የተስፋፋው። የመጀመሪያው ክፍል ንጉስ አባጅፋር ቀዳማዊ ወይም ሰና ተብሎ የሚታወቀው በኦሮምኛ አጠራሩ
እሱ ወደ እስልምና ከገባ በኋላ ነው እንደ መንግስት እስላምን መደገፍና እስልምና በህዝብ ውስጥ እንዲስፋፋ መንግስታዊ ሎጂስቲካዊ እና የተለያየ ሁኔታዎችን የማመቻቸት ሁኔታ የተፈጠረው። በዚህ ሰዓት ላይ ነው እንግዲህ ከአባጅፋር ቀዳማዊ ወይም ሰና ጋር በመሆን ሼክ አብዱል ሐኪም ኸቢር ሷሊህ ዳዕዋ ስራ የጀመሩት። የአካባቢውን ቋንቋ በሚገባ ከለመዱ በኋላ የአካባቢው ሰው ጋር ያላቸውን ትስስር ለማጠናከር ሁለት መሰረታዊ ነገሮች አድርገዋል። ከቋንቋ መማር በኋላ ማለት ነው። የመጀመሪያው ከጅማ ሰደቻ ጎሳ ውስጥ የጅማ ሴት ተወላጅን በማግባት ከማህበረሰቡ ጋራ በስጋ ትስስር ፈጥረዋል። ሁለተኛው ደግሞ የአካባቢው ሰው የጅማ ጎሳ ኦሮሞነትን ሰጥቷቸው በዛ መሰረት ከህዝቡ ጋር ያላቸውን ትስስር አጠናክረዋል። ከዚህ በኋላ አንደኛው ባለቤታቸው ከጎጃም ትቲ ተብላ የምትታወቅ ከጎጃም ያገቧትና አብራ የመጣች እሷን ጨምሮ ሁለት ባለቤቶች ነበሯቸው። እሳቸው ናቸው እንግዲህ የጅማን ኢስላም መሰረት የጣሉ ያስፋፉ፣ መሰረት ያስቀመጡ። በዚህ ደረጃ ላይ ትልቅ ስራ ከተሰራ በኋላ ነው እንግዲህ አባጅፋር በጅማ የምናውቃቸው ዛሬ ታሪካቸው የምናነሳው ቤተመንግስታቸው አሻራቸው የምናውቃቸው በፎቶግራፍ በዚህ መሰረት ላይ ነው የመጡት ማለት ነው። ከዚህ ቀደም ብለን እንዴት ተስፋፋ ኢስላም የሚለውን ስንል የንጉስ መስለም ብቻውን እስልምናን አስፋፍተዋል ወይ ስንል ያ ማለት አይደለም። የንጉስ መስለም እገዛ ቢያደርግም የተለያየ ሎጂስቲክስ ቢያበረክትም እድሎችን ቢፈጥርም ነገር ግን ከፍተኛ ማህበረሰቡን ወደ ዲን የማምጣት ስራ ተሰርቷል። በዚህ ረገዱ ትልቅ ሚና ያላቸው ሼክ አብዱል ሐኪም ኸቢር ሷሊህ ቋንቋውን መልመዳቸውና ማህበረሰቡ የኛ ሰው በሚል እንዲቀበላቸው ቢያደርግም ያው ሼክ ተብለው ተለይተው ስላሉ የኦሮሞ ባህላዊ የተለያየ የዋቂፍና እምነት ሂደት ላይ በመሳተፍ ህዝቡ የሚለውን አብረው እያሉ አሁን ደግሞ የኔ ተራ ነው እኔ ጋር አብራችሁ በሉ በሚል ማህበረሰቡ የሳቸውን አብሮ እንዲል አርካነል ኢስላም ኢማን እና የተለያየ እስላማዊ አስተምሮቶችን እየነገሩ በኦሮምኛ ቋንቋ እያብራሩ ሰው ከዚህ በፊት ከሚያውቀው የተለየና አዲስ ስለሆነ ከንሼኺ ራጂዳ የሼኺ ትምህርት አስገራሚ ነው፣ ተአምር ነው በሚል ሰዎች እያደነቁ ሲሄዱ በረጅም ጊዜ ልጆች ላይ ትኩረት በማድረግና እንደዚሁም ማህበረሰቡን እየተቀላቀሉ ስለ እስልምና እንዲያውቅ በማድረግ ቀስ በቀስ ህዝቡ እስላምን እንዲቀበል አድርገዋል። መጀመሪያ አካባቢ የተለያየ ተግዳሮቶች ገጥሟቸዋል። አንደኛው ተግዳሮት ከዋቂፍና እምነት ተከታይ መሪዎች የተፈጠረ ሲሆን ሁለተኛ ደግሞ ከነገስታት ቤተሰቦችና አንዳንድ ባለስልጣናት አካባቢ የነበረውን የማህበራዊ ስትራክቸሮችን መዋቅሮችን በተለየ መልኩ ተጽዕኖ ውስጥ አልፎ የመጣ ተጽዕኖ መፍጠር የጀመረ ሼክ መምጣቱ ሲሆን እንደዚሁም ደግሞ በሶስተኛ ደረጃ ልናነሳው የምንችለው እስልምናን በቀላሉ መዋሃድና ከራሳቸው ጋር ማግባባት ፈተና የነበረበት ሁኔታ አለ። ለምሳሌ አርካነል ኢስላምን ሲያስተምሯቸው አላህ አንድ ነው አላችሁ። አዎ እኛም ድሮም አንድ ፈጣሪ ነው የምንለው፣ ብዙም ልዩነት የለውም፣ ተቀበለናል። ነገር ግን ሰላትን 5 ጊዜ በቀን ስገዱ ብለው ነግረውናል። እኛ በፊትም ንጽህናችንን እንጠብቃለን፣ ነገር ግን 5 ጊዜ ስገድ ያላችሁት ይበዛል፣ ይሁን እሺ ተቀበለናል ብለው በሶስተኛ ደረጃ ግን አላህ ይሄ ሁሉ ሀብት ሰጥቶን ይሄ ሁሉ ንብረት ሰጥቶን እንዴት ምግብ አትብሉ ይለናል የሚል የረመዳን ጾምን መቀበል ላይ ሼኽየውን የሚፈታተኑ የተለያየ ጥያቄዎችን ያነሱ ነበር። ሼክ አብዱል ሐኪም በተለያየ ጥበቦች የአላህን መታዘዝና አላህ በተለያየ መንገድ በሰጠንም ባልሰጠንም ነገር እንዴት እንደሚፈትነን ትእዛዛቱን መሙላትና የእሱን ፈጣሪነት መቀበል ምን ማለት እንደሆነ እያብራሩ እያስተማሩ ከመሄዳቸው ጋራ በተግባር ግን ጾምን ተቀብለው ለመጾም እየፈለጉም ተቸገሩ። ስለዚህ ከተለመደው አንፃር ሌሊት ጾም ጀምረው 4 ሰዓት ሲሆን ሼኽ ራበን፣ 5 ሰዓት ሲሆን ሼኽ ራበን እያሉ ሲመጡ ቀስ በቀስ እያስለመዷቸው እስከ 6 ሰዓት እንዲቆዩ ያደረጉ ዛሬ ብሉ ነገ ደግሞ እስከ 7 ሰዓት እንደዚህ እየተባለ ነው ሙሉ ጾምን ያስለመዷቸው ማለት ነው። በአንድ ጊዜ ሁሉ ነገር ስትሪክት ሆነው አልጀመሩም ሼክ አብዱል ሐኪም ኸቢር ሷሊህ ማለት ነው። በዚህና በሌሎች ምክንያቶች የተሳካ ስራ ሰርተዋል። በዋናነት ሌላው የትኩረት አቅጣጫቸው ደግሞ ጅማን ማህበረሰብ ዲንን በስፋት ከተቀበለ በኋላ እነዚህ የመጀመሪያዎቹ 60 ተማሪዎቻቸው አቅም ፈጥረው በተለያየ ሌቭል ካበቋቸው በኋላ እነዚህን ተማሪዎች በ60ው የጅማ አስተዳደር ግዛቶች ወይም ቆሮ ተብሎ የሚታወቀው ቀበሌ ወይም ወረዳ ተብሎ ዛሬ ልንጠራው የምንችል
60ውን ቦታ ላይ እነዚህን 60 ልጆች ልከው እንዲያስተምሩና መስጂድ እንዲከፈት የማድረግ ስራ ሰርተዋል። መድረሳዎች እንዲከፈት የማድረግ ስራ ሰርተዋል። በዚህ ደረጃ ነው የቀጠለው። በተለይ ደግሞ የመጀመሪያው አባጅፋር ዘመን ላይ አብዛኛው ስራ የተሰራው ማህበረሰብ ውስጥ እስላምን የማስረጽ እና እንደ መንግስት እስልምናን መደገፍ ቢሆንም ህብረተሰቡን ሙሉ ለሙሉ በመለወጥና እስላማዊ ተቋማት፣ መስጂዶች፣ መድረሳዎችና ሸሪዓ ፍርድ ቤቶችን የማቋቋም ሁኔታ በዋናነት የመጣው ከአባጅፋር ቀዳማዊ በኋላ በአባ ቦቃ ዘመን ነው። አባጅፋር ቀዳማዊ 1855 ላይ ከሞቱ በኋላ አባ ሬቡ ተብለው የሚታወቁ እሳቸው ስልጣን ይዘው ለአጭር ጊዜ ነው የቆዩት። በዛ ዘመን ውስጥ ወደ 3 ዓመት ከምናምን ወደ 4 ዓመት አካባቢ ነው። አብዛኛው ያልተረጋጋና ግጭት የበዛበት ስለነበረ በዛ ዘመን ላይ ሼክ አብዱል ሐኪምም የተለመደውን የዳዕዋ ስራቸውን ከመቀጠል ውጭ ጎላ ያለ ታሪክ አላስመዘገቡም ወይም አልተመዘገበም ማለት ነው። ቀጥሎ የምናገኘው ከዚህ ታሪክ ጋር ተያይዞ የአባ ቦቃ ዘመን ነው። አባ ቦቃ ጅማ ውስጥ ኢስላም መሰረት እንዲኖረው ካደረጉ 3 ታላላቅ ሰዎች መሃል አንዱ ናቸው። የመጀመሪያው አባጅፋር ወይም ሰና ቀዳማዊው አባጅፋር እስልምናን በመቀበልና መንግስት እስላምን እንዲደግፍ በማድረግ ሲሄድ፣ ሁለተኛው አባ ቦቃ ደግሞ ኢስላም መሰረት እንዲኖረው ተቋማት እንዲስፋፉ ብዙ ስራዎችን በመስራት በዘመናቸው በአጠቃላይ 300 መስጂዶች በጅማ ግዛት ውስጥ እና 60 መድረሳዎቹ በተጠናከረ ሁኔታ እንደዚሁም የሸሪዓ ፍርድ ቤቶች እንዲቋቋም ያደረጉበት ጊዜ ነው። መስጂድ አፉርተማ ተብሎ የሚታወቀው 40 አሊሞች የነበሩበት መስጂድም የተገነባው በዚህ ዘመን ነው ማለት ነው። አባ ቦቃ ስልጣን ላይ የነበሩት ለ3 ዓመት ገደማ ብቻ ነው። በዚህ 3 ዓመት ውስጥ ግን ኢስላምን ማጠናከር የሚችሉ በርካታ ስራዎችን ሰርተዋል። በዚህ ደረጃ ለምን ሰሩ የሚል ነገር ስናነሳ 2 ምክንያቶችን ልናነሳ እንችላለን። የመጀመሪያው ምክንያት እሳቸው ለእስልምና ያላቸው ፍቅር ሲሆን፣ ሁለተኛው ምክንያት ግን ባለስልጣናት አባ ሼክ አብዱል ሐኪም ላይ ጫና ፈጥረው በተለያየ አቅጣጫ ጫናዎች ተፈጥረው ተሰሚነታቸውና በተለይም ደግሞ የነበረው ባህላዊ እምነት መሪዎች የነበሩ ቃሎች ሼክ አብዱል ሐኪምን ከመንግስት ጋር ለማጣላትና የአካባቢው ሰው እንዲያመጽባቸው አካባቢውን ጥለው እንዲሄዱ ለማድረግ የሰሯቸው የተለያየ ስራዎች ስለነበሩ መንግስት ደግሞ በበቂ ደረጃ አልተከላከለም ወይም ተገቢው ስራ አልተሰራም ብለው የአንዳንድ ባለስልጣናት የመስጂድ ድምፅ ረበሸን እና ሌሎች ቅሬታዎች ስለነበሩ ከጅማ ወደ ከፋ ሄደው መጀመሪያ ወደ ጌራ ከዛ ከፋ በዛ ሁኔታ ላይ በነበሩበት ሁኔታ ላይ አዝነው ተክዘው ጥለው ሲሄዱ ምንም እንኳን ተማሪዎቻቸው የዳዋ ስራ ላይ ቢሆኑም እሳቸው ሄዱ። በዚህ ሁኔታ ላይ ያለ ነው አባ ቦቃ ታመው እያለ ባህላዊ መድኃኒቶችም ይሁን የተለያዩ ነገሮች መፍታት አልቻሉም። ምናልባትም ያው የነበሩ ባህላዊ እምነት ሰዎች ሲህር ሰርተውባቸዋል የሚሉም አሉ። በዚህ ሁኔታ ላይ ያሉ ታመዋል። ምን ይሻላል ሲባል ሼክ አብዱል ሐኪምን ፈልጉ ተባለ። እሳቸው ፍለጋ ወደ ከፋ ወደ ጌራ ምናምን ተኬደ። መጨረሻ ላይ ሲያገኟቸው ሼክ ንጉሱ ታመዋል ሲሏቸው ቁርአን ውሃ ላይ ቀርተው ሩቅያ አድርገው ላኩላቸው። በዚህ ሁኔታ ሽንት መሽናት አቅቷቸው ራሳቸውን ይሳት መለስ እያደረገና ያስቸግር የነበረው ህመም በአንድ ጊዜ ይህን ቁርአን የተቀራበትን ሩቅያ የተደረገበትን ውሃ ሲጠጡ ከበሽታው ተገላገሉ ማለት ነው። በዚህን ጊዜ ይህን ሼክ በምንም መልኩ ጥለው እንዲሄዱ ማድረግ ተገቢ አይደለም፣ እንዲመጡ ለምነው ባለመከላከላቸው ይቅርታ ጠይቀው አመጡ። ከመጡ በኋላ ምን ላድርግልዎት ብለው ሲሉ ለኔ ምንም እንዲያረጉልኝ በግሌ አልፈልግም፣ እኔ የምፈልገው ዲኑን እንዲረዱ ነው በሚል ከዛ በኋላ ነው የሸሪዓ ፍርድ ቤት የተከፈተው። ከዛ በኋላ ነው 60 መድረሳዎቹ መንግስት ደግፏቸው የተቋቋሙት። ቀደም ብሎ የተጀመረ ቢሆንም 300 እስኪደርስ ድረስ በርካታ መስጂዶች የተሰሩት መስጂድ አፉርተማም የተሰራው ከዚህ ክስተት በኋላ ነው። በሁኔታው በጣም የተደሰቱት ሼክ ሳይሆን ንጉስ አባ ቦቃ እሳቸውም ያደረጉት ምንድነው? የእስልምና ስማቸው አሊ ነው። እሳቸው ያደረጉት ምንድነው? ካሁን በኋላ በኔ ግዛት ውስጥ ሼክ የሚባሉት ሼክ አብዱል ሐኪም ብቻ ናቸው። ሌሎቹ ተማሪዎቻቸው ደረሶቻቸው የሚባሉት አስቀሪ ነው የሚባሉት ዲን የሚያስቀሩ እንጂ ለሼክነት ደረጃ አልደረሱም። ሼክ ተብለው በዛ ደረጃ ፈትዋ መስጠትና ዋና መሪ የሚሆኑት እሳቸው ናቸው የሚል መንግስታዊ ትዕዛዝ የወጣበትና በዚህ ደረጃ ሁኔታዎች የሄዱበት ሁኔታ ነው ያለው። ይሄ ሁኔታ እንግዲህ የተለያዩ ክስተቶችን ፈጥሯል።
ሸሪዓ ፍርድ ቤቶች ተቋቁመዋል። ከነዚህ መሃል አንደኛው አስገራሚው ክስተት የሼክ አብዱል ሐኪም ከቢር ሳሌህ የሚስታቸው እህት ከባሏ ተጣልታ ቤታቸው ትገባለች። በዚህን ጊዜ የሴትየዋ ባል ሼክ አብዱል ሐኪም ቤት መግባትን ፈርቶ እሳቸው ግርማ ሞገስ አላቸው ፈርቶ ሄዶ ሸሪዓ ፍርድ ቤት ከሰሰ። ሚስቴን እሳቸው ቤት ደበቁ ብሎ ማለት ነው። ከዛ መጥሪያ ደረሳቸውና ሸሪዓ ፍርድ ቤት ተጠርተው ሲመጡ በጣም ተደሰቱ። እኔ ያስተማርኳቸው ልጆች ቃዲ ሆነው መጥሪያ ልከውልኝ ሸሪዓ ፍርድ ቤት እኔን አስጠሩኝ ብለው ተደሰቱና ክሱ ቀረበላቸው። የሰው ሚስት በቤቱ ደብቀዋል ተብለው ሲቀርብላቸው ይጠየቅልኝ ራሷ ገባች ነው እኔ ያስገባው ነው ምንድነው የሚለው ሲባል ሰውየው ሲጠየቅ ራሷ ናት የገባችው እኔ ግን ገብቼ መጠየቅ ፈርቼ ነው አላቸው። በዚህን ጊዜ ምን አሉ? እኔን የሰው ሚስት ደበቀ ብሎ ስለከሰሰኝ ስሜን ስላጠፋ ይቀጣልኝ። በዚህን ጊዜ ፍርድ ቤቱ በግርፋት እንዲቀጣ ይሄ ሰው የሰው ስምን በማጥፋት ብሎ ያደረገበትም ክስተት በታሪክ ላይ ተመዝግቦ እናገኛለን። ይህን የመሰለ ነባራዊ ሁኔታ ተፈጥሮ ባለበት ነው እንግዲህ በዚህ ሁኔታ ላይ አባጅፋር ሁለተኛ ሼክ አብዱል ሐኪም አስተምሮ እስልምናን ካስፋፉ በኋላ አባጅፋር ቀዳማዊ በኋላ አባቦቃም 3 ዓመት ስልጣን ላይ ቆይተው 1861 ላይ ወደ አኺራ የሄዱበት ጊዜ ነው። ስለዚህ በዚህን ጊዜ ነው እንግዲህ የአባጅፋር ዳግማዊ አባት ወይንም የአባቦቃ ልጅ የሆኑት አባ ጎሞል ወደ ስልጣን የመጡት። ከኚህ ነው የሚወለዱት። እስልምና በዚህ መሰረት ከያዘ በኋላ ነው አባጅፋር በዚህ ቤተሰብ ውስጥ በዚህ እስላማዊ ድባብ ውስጥ በዚህ ከባቢ ውስጥ ተወልደው ያንን ታሪክ መስራት የቻሉት። በሚቀጥለው ክፍል ቀሪውን እንመለስበታለን። ለዚህ ለአሁኑ እዚህ ላይ እናቆማለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وإلى المدينة هزنا شوق لقرب المصطفى قلوبنا دروبنا